ሰላም ጋይስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የዩኒቨርሲቲ ፍሬሽማን ኮርስ ላይ የተወሰደ ግሎባል ትሬንድስ ቻፕተር 3 ፓርት 1 እና 2 በዚህ ቪዲዮ ሰርችላችኋለሁ ማለት ነው። ከዛ በፊት ግን አንዲት ማሳሰቢያ ልንገራችሁ። እሱ ምንድነው? አብዛኞቻችሁ ወይም ደግሞ 87% አካባቢ የምትሆኑ ኦዲየንሶቻችን ሰብስክራይብ ሳታደርጉ ቪዲዮዎችን እንደምትመለከቱ መረጃዎች ያሳያሉ። በትህትና ልጠይቃችሁ የምፈልገው ነገር ሰብስክራይብ አድርጉን። ቢኮዝ እሱ ነገር ለኛ ያበረታናል፣ ብዙ ኦዲየንስ ጋር እንድንደርስ ያደርገናል። ከቻላችሁ እናንተን አይጎዳችሁም፣ ሰብስክራይብ ብታደርጉት ለኛ ግን ይጠቅመናል። በጎ ልብ ካላችሁ እሱን አድርጉ ለማለት ነው። ዜን ወደ ዛሬው ትምህርታችን ስገባ ቻፕተር 3 ኢንተርናሽናል ፖለቲካል ኢኮኖሚ ምን ማለት ነው? ኢንተርናሽናል ፖለቲካል ኢኮኖሚ ማለት ፖለቲካ በኢኮኖሚ ላይ ኤንድ ቫይስ ቨርስ ኢኮኖሚ በፖለቲካ ላይ ያለው ኔጌቲቭ ሆነ ፖዚቲቭ ኢፌክት ኦር ሪሌሽንሽፕ እንደማለት ነው። ሶ ፓርት 1 ምን ይላል? ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ አይፒኢ። አይፒኢ ኢዝ ዘ ስተዲ ኦፍ ሪሌሽንሽፕ ቢትዊን ገቨርንመንት ኤንድ ቢዝነስ። ገቨርንመንት እና ቢዝነስ ያላቸው ሪሌሽንሽፕ ኢንተርናሽናል ፖለቲካል ኢኮኖሚ ይባላል። ዘ ፊልድ ዘስ ኮንሲስትስ ኦፍ ቱ ሴንትራል ዳይሜንሽንስ ዛት ኢዝ ፖለቲካል ዳይሜንሽን ኤንድ ኢኮኖሚክ ዳይሜንሽን። ሁለት ሴንትራል ዳይሜንሽኖች አሉት። አንደኛው ፖለቲካል ዳይሜንሽን ሲባል ሁለተኛው ደግሞ ኢኮኖሚክ ዳይሜንሽን ይባላል ማለት ነው። ሶ ሌትስ ሲ ፖለቲካል ዳይሜንሽን accounts for the use of power by a variety of actors including individuals, domestic groups, states, international organizations, non-governmental organizations and multinational corporations። እነዚህ በሙሉ ፖለቲካል ዳይሜንሽን ውስጥ ይካተታሉ። ለምሳሌ ኢንዲቪጁዋልስ ማለት የተለያዩ አንዲት ሀገር ውስጥ ያሉ ተጽዕኖ ፈጣሪ የሆኑ ግለሰቦች ሊሆኑ ይችላሉ። በአንዲት ሀገር ደግሞ በተለያየ ዓላማ የተደራጁ ግሩፖች ሊሆኑ ይችላሉ። ስቴት ኢትሰልፍ ራሱ መንግስት ሊሆን ይችላል። ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደ ዩናይትድ ኔሽን አይነት፣ አፍሪካን ዩኒየን አይነት ገቨርንመንቶች አንድ ላይ በመሆን ያቋቋሟቸው ኦርጋናይዜሽኖች ሊሆኑ ይችላሉ። ናን ገቨርንመንታል ኦርጋናይዜሽን እንደ ቀይ መስቀል አይነት መንግስታዊ ያልሆኑ ድርጅቶች ኤንድ መልቲናሽናል ኮርፖሬሽንስ። መልቲናሽናል ኮርፖሬሽንስ ሚንስ እነዚህ አክሮስ ዜር ባውንደሪ የሚሰሩ ረዥም ርቀት ሄደው የሚሰሩ ትልልቅ ካምፓኒዎች እንደ ኮካ ኮላ፣ እንደ አዲዳስ፣ እንደ ኒሳን፣ እንደ ማይክሮሶፍት እንደነዚህ አይነት ትልቅ መልቲናሽናል ኮርፖሬሽኖች የተለያየ ሀገር ላይ በቃ ብዙ ሀገር በዓለም ዙሪያ የሚታወቁና ተጽዕኖ መፍጠር የሚችሉ ኮርፖሬሽኖች እነዚህም እንደዚሁ ፖለቲካል ዳይሜንሽን ውስጥ ሊካተቱ ይችላሉ ማለት ነው። ኦል ዘ አክተርስ ሜክ ዲሲሽንስ አባውት ዘ ዲስትሪቢዩሽንስ ኦፍ ታንጂብል ቲንግስ ሰች አስ መኒ ኤንድ ፕሮዳክትስ ኦር ኢንታንጂብል ቲንግስ ሰች አስ ሴኩሪቲ ኤንድ ኢኖቬሽን። እነዚህ አክተሮች እንግዲህ ምንድነው የሚለዋወጧቸው ወይም ደግሞ እነዚህ አክተር ዲሲሽን ሜክ የሚያደርጉባቸው የተለያዩ እንትኖች አሉ። ለምሳሌ ታንጂብል የምንላቸው ነገሮች አሉ። ለምሳሌ መኒ ገንዘብ፣ መኪና ሊሆን ይችላል፣ ፕሮዳክት ማለት ነው። ለምሳሌ ኮካ ኮላ ምን ትራንስፈር ያደርጋል? ኦል ኦቨር ዘ ወርልድ ቴክኖሎጂ፣ ፍሪጅን ቢኮዝ በራሱ የራሱን ፕሮዳክት ለማስፋፋት የሚጠቀምባቸው ነገሮች ስለሆነ ኢትሰልፍ ራሱን ፕሮዳክቱን እነዚህን ነገሮች ያስፋፋሉ። ኤንድ ደግሞ ኢንታንጂብል የሆኑ ቲንግስ አሉ ሰቻስ ሴኩሪቲ ኤንድ ኢኖቬሽን። ለምሳሌ ሴኩሪቲ እና ኢኖቬሽን እንደነ ማይክሮሶፍት አይነት ካምፓኒዎች ኢኖቬት ያደርጋሉ። በየጊዜው አዳዲስ የሆኑ ቴክኖሎጂዎችን ይፈጥራሉ። እነዚህ በሙሉ ኢንታንጂብል ውስጥ ሊካተቱ የሚችሉ ናቸው ማለት ነው። ኦኬ ሌትስ ሲ ኢኮኖሚክ ዳይሜንሽን ነው ደግሞ ዲልስ ዊዝ ሃው ስኬርስ ሪሶርስስ አር ዲስትሪቢዩትድ አመንግ ኢንዲቪጁዋልስ ግሩፕስ ኤንድ ኔሽን ስቴትስ። እንግዲህ ኢኮኖሚክ ደግሞ ኢኮኖሚው ሁላችንም እንደምናውቀው ስለ ስኬርስ ኢኮኖሚ ስኬርስ ሪሶርስን እንዴት ዲስትሪቢዩት ይደረግ፣ ለምን አንሊሚትድ ወይም ደግሞ ወንት ሀይ ለሆነ ዲዛይር እና ወንት። ለምሳሌ አዚሁ ነው ሁላችንም እንደምናውቀው እናንተም እንደምታውቁት ኢኮኖሚክስ ላይ ምንድን ነው የተባልነው ወይም ደግሞ ሪያሊቲውን እሱ ነው። ሪሶርስ ስኬርስ ነው፣ ሊሚትድ ነው ኤንድ ዲዛይር ኦር ደግሞ ዋንት ደግሞ አንሊሚትድ ነው አይደለ? እነዚህን ነገሮች እንዴት አድርገን በደንብ እናዳርስ በሚለው ዙሪያ ኢኮኖሚክ ዳይሜንሽን እናየዋለን ማለት ነው። ፓርት 2 ነው እንግዲህ ዋናው ቲዎሬቲካል ፐርስፔክቲቭስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ። እንግዲህ ብዙ ጊዜ እነዚህ ጋር በጣም ፈተና ይበዛል። ያለፉ ጥያቄዎችን ስናይ ካየነው
ልምድ አንጻር ነው የምነግራችሁ። በጣም ጥያቄ የሚበዛባቸው አካባቢዎች ናቸው። እዚህ ጋር ሞር ኮንሰፕቱን ሀሳቡን ለመያዝ ሞክሩ። ቢኮዝ በተለያየ ኬዝም ሆነ በተለያየ አይነት የኤግዛም አወጣጥ እንትን ሊመጡ ስለሚችሉ ማለት ነው። እና ዜር አር 3 ሜጀር ቲዎሬቲካል ኦፍን አይዲዮሎጂካል ይባላሉ ፐርስፔክቲቭ ሪጋርዲንግ ዘ ኔቸር ኤንድ ፋንክሽንስ ኦፍ ዘ ኢንተርናሽናል ፖለቲካል ኢኮኖሚ። 3 ዋና ዋና ኢንተርናሽናል ፖለቲካል ኢኮኖሚ አይዲዮሎጂዎች አሉ። አንደኛው ሊበራሊዝም አይዲዮሎጂ ይባላል። ሁለተኛው ማርክሲዝም አይዲዮሎጂ ይባላል። ሶስተኛው ናሽናሊዝም ኦር ሜርቻንታሊዝም አይዲዮሎጂ ይባላል። ሌትስ ሲ ዋን ባይ ዋን፣ እስኪ አንድ በአንድ እንመልከታቸው። ሜርቻንታሊዝም የሚባለው is the oldest of the 3 dating back as early as 16th century perhaps even earlier። እንግዲህ በጣም የድሮ የሚባለው ወይም ደግሞ oldest የሚባለው አይነት አይዲዮሎጂ ነው። ምናልባትም እስከ 16ኛው ሴንቸሪ አካባቢ ወይም ደግሞ ከዛ በፊትም ሊሆን ይችላል ተብሎ ይገመታል። የዚህ ቲዎሪ ሩት ማለት ነው። ኔክስት ዋን ማርክሲዝም ነው። ይሄ የካርል ማርክስ ታውቁታላችሁ። ካርል ማርክስን የካርል ማርክስ ቲዎሪ ነው። ባይ ኮንትራስት ኢዝ ዘ ያንገስት ኦፍ ዘ 3 ኤንድ ኢዝ አድቫንስድ ባይ ካርል ማርክስ ይላል። ከሶስቱ ምናልባትም ያንግ የሆነው ነው የካርል ማርክስ ቲዎሪ፣ ይህኛው ደግሞ ኦልደስት ነው። ካርል ማርክስ ደግሞ ያንግ ነው ማለት ነው። ስለዚህ ሲንስ ዘ ሚድ 1980s ዘ ሪሌቫንስ ኦፍ ዘ 3 ፐርስፔክቲቭ ሃዝ ቼንጅድ ድራማቲካሊ ዊዝ ዘ ኤንድ ኦፍ ኮሚኒዝም ዘ ሪሌቫንስ ኦፍ ማርክሲዝም ግሬትሊ ዲክላይንድ። እንግዲህ የካርል ማርክስ ቲዎሪ እንደምታውቁት ሁላችሁም ካርል ማርክስ ካፒታሊዝምን ወይም ደግሞ በድሃውና በሀብታሙ መካከል ያለውን ጋፕ በጣም የሚተች አይነት ሶሻሊስት ሰው ነው። ስለዚህ ምንድነው ከ1980ዎቹ አካባቢ ይሄ ፐርስፔክቲቭ ድራማቲካሊ ቼንጅ እየሆነ መጥቷል። እንግዲህ ቢኮዝ ምንድነው 1980ዎቹ ላይ ታስታውሱ እንደሆነ የሶቪየት ዩኒየን ኮላፕስ ያደረገበት ወይም ደግሞ ራሻ የምትመራው ሶሻሊስት የሚባለው አይዲዮሎጂ ኦልሞስት ኮላፕስ አድርጎ አሜሪካ የበላይ ሆና የቀጠለችበት ነው። እሱ ደግሞ አሜሪካ ደግሞ ካፒታሊስት ሀገር ስለሆነች በዛ መንገድ ዲክላይን ሊሆን ችሏል። ሊበራሊዝም ሃዝ ኤክስፔሪንስድ ኤንድ ሪሌቲቭሊ ኮንሲደሬብል ግሮዝ ኢን ኢንፍሉዌንስ። እንግዲህ የካርል ማርክስ ቲዎሪ መውደቅ ተከትሎ ሊበራሊዝም ወይም ደግሞ ይሄ የካፒታሊዝም ማርኬቱ ከገቨርንመንት ኢንፍሉዌንስ ነፃ መውጣት አለበት ብሎ የሚያስብ ቲዎሪ ነው፣ ኮንሰፕት ነው፣ አይዲዮሎጂ ነው። ሊበራሊዝም ማለት እሱ እያደገ መጣ። ሜኒ ካንትሪስ አር አክሰፕቲንግ ሊበራል ፕሪንሲፕልስ ዛስ ዳይስ። እንግዲህ በዛ ሰዓት ብዙ ሀገራት ሊበራሊዝምን ወይም ሊበራል ፕሪንሲፕልን አክሰፕት እያደረጉ መጥተዋል። they often their economies to import and foreign investment scale down the role of the state in the economy። እንግዲህ በኢኮኖሚ ውስጥ የገቨርንመንት ትልቅ የሆነ ኢንፍሉዌንስ አለ። ቢኮዝ የተለያዩ የውጭና የገቢ ንግድ ህጎች የሚወጡት and shift to export lead growth strategies ወደ ምንድን ወደ ኤክስፖርት ሊድ ግሮዝ ስትራቴጂ ሀገራት እየመጡ ቢኮዝ እኛም ሀገር አሁን ላይ እየተገበረ ያለው ምንድነው ኢምፖርት ሰብስቲቱሽን ነው አይደለ? ኢምፖርት ሰብስቲቱሽን ማለት ከውጭ የምናስገባቸውን ብዙ ፕሮዳክቶች ሀገር ውስጥ በማምረት እነዛን መተካትና ወጪን መቀነስ እንደማለት ነው። ራዘር ደግሞ ከተቻለ ደግሞ ወደ ውጭ ኤክስፖርት ማድረግ መቻል። Marxism has been discredited but as an ideological critic of capitalism is survives and will continue to survive as long as those flaws of the capitalist system remain. Example, the widening of gap between rich and poor. እንግዲህ ማርክሲዝም ኮላፕስ አድርጓል፣ ግን አስ ኤ ቲዮሪ ሙቭመንቱ ነው ኮላፕስ ያደረገው እንጂ አስ ኤ ቲዮሪ ግን ምን አድርጓል? ኢቭን ሰርቫይቭ አድርጓል አለ። ምንድነው ቲዮሪ የሚለው የፑርና የሪች ጋፕ በጣም ሰፍቷል። ይሄ ደግሞ ልክ አይደለም። ይሄን ያመጣው ደግሞ ምንድነው ካፒታሊዝም ነው ብሎ ያምናል እሱ። ቢኮዝ ካፒታሊስት ሀገራት ይህንን ቲዮሪ በጣም ይተቹታል፣ አይፈልጉትም። ለምን? ካፒታሊዝም የሚለው ስራ በደንብ ላይክ ኢንተርፕረነር ሁን እደግ ነው፣ እስከምትፈልገው መጠን ማደግ ይቻላል ነው የሚለው የካፒታሊዝም አይዲዮሎጂ። እሱ ደግሞ ምንድነው ያንን ነገር እንትን አይለው። ሌትስ ሲ ዋን ባይ ዋን፣ እስኪ አንድ በአንድ በሰፊው እንያቸው። መርቻንታሊዝም ኦር ደግሞ ናሽናሊዝም የሚባለው አይዲዮሎጂ ምን ይላል? መርቻንታሊዝም ኢዝ ኤ ቲዎሬቲካል ኤንድ አይዲዮሎጂካል ፐርስፔክቲቭ ዊች ዲፌንድስ ኤ ስትሮንግ ኤንድ ፐርቫሲቭ ሮል ኦፍ ዘ ስቴት ኢን ዘ ኢኮኖሚ። እንግዲህ ኢኮኖሚ ውስጥ ስቴት ትልቅ ሮል ሊኖራት ይገባል አላትም ብሎ ነው የሚያምነው። ቦዝ ኢን ዶሜስቲክ ኤንድ ኢንተርናሽናል ትሬድ ኢንቨስትመንት ኤንድ ፋይናንስ። እንግዲህ በፋይናንሱ
በኢንቨስትመንቱ፣ በናሽናል ትሬዱ፣ በኢንተርናሽናል ትሬዱ፣ በሁሉም ነገር የስቴት ሚና ከፍተኛ ነው ብሎ የሚያምን አይዲዮሎጂ ነው ሜርቻንታሊዝም አይዲዮሎጂ። ኢን አሬና ኦፍ ኢንተርናሽናል ትሬድ መርቻንታሊዝም ፕሮሞትስ አን ኤክስትሪም ፖሊሲ ኦፍ አውታርኪ ቱ ፕሮሞት ናሽናል ኢኮኖሚክ ሰልፍ ኤፊሽንሲ። እንግዲህ ይሄ ፖሊሲ ኦፍ አውታርኪ የሚባል ፖሊሲ የሚታወቀው በሜርቻንታሊዝም ነው። አውታርኪ ማለት አንዲት ሀገር ሰልፍ ሰፊሽንሲ መሆን አለባት። ወዩ ምንም ይሁን ሌላንም ጨፍልቀሁን በራስህም ሰርተሁን ብቻ ምን አለፋህ የአንዲት ሀገር ከፍተኛ የሆነ ፓወር ሊኖራት ይገባል። ከሌላው ምንድነው የሚባለው ኢጎ ምናምን የሚባለው ነገር ማለት ነው ሊኖር ይገባል ነው። ሶ አኮርዲንግ ቱ መርቻንታሊዝም ስቴት ሹድ ፕላይ ዘ ሮል ኦፍ አይዴንቲፋይንግ ኤንድ ዴቨሎፒንግ ኢንዱስትሪስ ስሩ ኤ ቫራይቲ ኦፍ ሚንስ ኢንክሉዲንግ ታክሲ ፖሊሲ፣ ሰብሲዳይዜሽን፣ ባንኪንግ ሬጉሌሽን ኤንድ ኢንተረስት ሬት ማኔጅመንት። እንግዲህ ሁሉንም እንደ መርቻንታሊዝም ቲዎሪ ከሆነ ስቴት ሁሉንም ሮል ልትጫወት ይገባል። ለምሳሌ ኢንዱስትሪ ዴቨሎፕ ሲሆን የኢንዱስትሪ ህጎች ስሩ ቫራይቲ ኦፍ ሚንስ በተለያዩ መንገድ ማለት ነው። እንግዲህ ታክስ ፖሊሲ በመንግስት ነው ስቲል በመንግስት ነው እሱ። ሳብሲዲ የድጎማ ስርዓት፣ ባንኪንግ ሬጉሌሽን የባንክ አሰራሮች ኤንድ ኢንተረስት ሬት የወለድ መጠን ማኔጅመንት። እነዚህ ነገሮች በሙሉ በገቨርንመንት ወይም በምንድነው በስቴት መመራት አለባቸው ብሎ የሚያምን ነው ማለት ነው። The proof of the relevance of mercantilist through it the contemporary international political economy is found in the recent experience of the Japanese, the Korean, Taiwan and Chinese national political economic whose states fulfilled the above stated roles almost perfectly. እነዚህ እንግዲህ ታስታውሱ እንደሆነ ደቡብ ኮሪያ በቅርቡ ያደገች ሀገር ናት። ጃፓን የቀደምትን ብትሆን ኦልሞስት ያደጉበት ስርዓት ተመሳሳይነት አለው። ታይዋን፣ ቻይና እነዚህ ሀገራት ምንድን ነው የሚለው ለሜርቻንታሊዝም ቤስት ኤግዛምፕል መሆን ይችላሉ ነው። ቢኮዝ እነዚህ ሀገራት ላይ የሚሰሩ ንግድም ሆነ የውጭ ንግድ የውጭና የሀገር ውስጥ ንግድ እያንዳንዱ ነገር በመንግስት ተጽዕኖና በመንግስት ሬጉሌሽን ስር ነው። ፍሪ ትሬድ ወይንም ደግሞ ምንድን ነው ፍሪ ማርኬት ብሎ ነገር የለም። ሁሉንም ነገር መንግስት የሚያወጣው ነው። ኢቭን አንተ ትሬደር ሆነ ወይም ደግሞ አንተ የኢንዱስትሪ ሰው ሆነ ፋብሪካ ምናምን ኖሮህ ብትሰራ ምንድነው እነዚህ ሀገራት ላይ የምትከተለው ገቨርንመንት ያወጣለን ሩል ኤንድ ሬጉሌሽን እንዲሁም መንገድ ብቻ ነው የምትከተለው ማለት ነው። ኢንስቴድ ኦፍ ዘ ተርም ሜርቻንታሊዝም ሃውኤቨር ዘ ስቴትስ ዘ ኢስት ኤዥያን ኢኮኖሚ ስፔሻሊ ጃፓን፣ ሳውዝ ኮሪያ and Taiwan used the term developmental state approach to describe the nature of the national political economy system። እንግዲህ ዋናው እውነቱ መርቻንታሊዝም ነው። እንዴት ነው? በአይዲዮሎጂ መሰረት ሪል ህጉ የሚከተሉት እነሱ መርቻንታሊዝምን ነው። ነገር ግን ሪያሊቲው እነሱ የሚሉት ዴቨሎፕመንታል ስቴት አፕሮች ነው የምንከተል ብለው ነው የሚጠሩት የራሳቸውን የኢኮኖሚ ሲስተም ማለት ነው። ሁለተኛው ሊበራሊዝም ዲፌንድስ ዘ አይዲያ ኦፍ ፍሪ ማርኬት ነው ሲስተም ነው። ይሄ ደግሞ ምንን የሚከላከል ወይም ደግሞ ምንን የሚያቀነቅን ነው? ፍሪ ማርኬት ሲስተምን የሚያቀነቅን ነው። ፍሪ ትሬድ ሊበራላይዜሽን ይባላል። ኤንድ ፍሪ ፋይናንሻል ኤንድ ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ ፍሎውስ ፎሬን ዳይሬክት ኢንቨስትመንቱን ፋይናንሻል ፍሎም ኤቭሪቲንግ ፍሪ እንዲሆን ነው የሚፈልገው ሊበራሊዝም አይዲዮሎጂ ደግሞ አኮርዲንግ ቱ ሊበራሊዝም ሪሙቪንግ ባሪየርስ ቱ ዘ ፍሪ ፍሎው ኦፍ ጉድስ ኤንድ ሰርቪስስ አመንግ ካንትሪስ ኢዝ ዘ ፕሪንሲፕል ኦፍ ሊበራሊዝም። ባሪየር የሚባለው እንግዲህ በጣም ሪጅድ የሆነ ረዥም ፕሮሰስን የሚያስከትል የመንግስት ሩል ኤንድ ሬጉሌሽን አለ አይደለ? ንግድ ላይ ብዙ ጊዜ አሁን ንግድ ፍቃድ ምናልባት አውጣችሁ ካላወቃችሁ ብቻ ግን አይታችሁ ከሆነ ንግድ ፍቃድ ለማውጣት ምናምን ብቻ የገቨርንመንት ቢሮክራሲ በየቦታው ከቀበሌ ጀምሮ በጣም የተንዛዛ አሰራር አለው እና ሊበራሊዝም የሚለው እነዚህ ነገሮች የነዚህ መንዛዛት ቀለል ማለት አለበት እና ትሬድ ፍሪ ፍሎ መኖር አለበት ነው የሚሉት። ዘ ኮንሰንሰስ አመንግ አድቮኬትስ ኦፍ ፍሪ ትሬድ ኢዝ ዛት ኢት ሪዱስስ ፕራይስስ ሬይዝ ስታንዳርድስ ኦፍ ሊቪንግ ፎር ሞር ፒፕል። እንግዲህ ይሄ ነገር ለብዙ ሰው ሊቪንግ ስታንዳርዱን ይጨምራል። ሜክስ ዋይደር ቫራይቲ ኦፍ ፕሮዳክትስ አቫይሌብል ብዙ አይነት ፕሮዳክቶች እንዲገኙ ያደርጋል። ኤንድ ኮንትሪቢዩትስ ቱ ኢምፕሩቭመንትስ ኢን ዘ ኳሊቲ ኦፍ ጉድስ ኤንድ ሰርቪስስ በጉድስ ኤንድ ሰርቪስስ ኢምፕሩቭመንት ይጨምራል። ቤስት ኤግዛምፕል የመኪናና የስልክ ሞዴሎችን ተመልከቱ። ስልክ ድሮ አይፎን እንደዚህ ፕሮማክስ የሚባል አልነበረም አይደለ? ዜን አይፎን 11 ፕሮማክስ መጣ ሲባል ዋው አጃኢብ ተባለ። ከዛ 12 መጣ፣ 13 መጣ፣
14 መጣ፣ 15 መጣ። አያችሁት? ይሄ ምን ይባላል? ኢምፕሩቭመንትስ ኦፍ ዘ ኳሊቲ ኦፍ ጉድስ ኤንድ ሰርቪስስ ተብሎ ይጠራል። ስለዚህ ኢምፕሩቭመንት ያመጣል ማለት ነው። ሰርድ ዋን ወይም ደግሞ ሶስተኛው አይዲዮሎጂ ማርክሲዝም ነው ወይም ደግሞ የካርል ማርክስ ቲዮሪ ማለት ነው። ዘ ሪሌቫንስ ኦፍ ማርክሲዝም ዲክላይንድ ፎሎዊንግ ዘ ኮላፕስ ኦፍ ሶቪየት ዩኒየን ኢን ዘ 1990s። ቅድም እንዳልኳችሁ 1990s አካባቢ ሶቪየት ዩኒየን ኮላፕስ ማድረጓን ተከትሎ ካርል ማርክስ ቲዮሪ በዛው አብሮ ኮላፕስ አደረገ። በት ማርክሲዝም ክሪቲክ ኦፍ ካፒታሊዝም ሃዝ ኮንቲኒውድ። ግን አዝ አን አይዲዮሎጂ ካፒታሊዝም ክሪቲክ የሚያደርገው እንትን ግን ቀጥሏል። አኮርዲንግ ቱ ማርክሲዝም ግሎባል ኤንድ ናሽናል ኢንካም ኢኒኳሊቲ ሪሜንስ ኤክስትሪም። ዘ ሪቸስት 20% ኦፍ ዘ ፖፑሌሽንስ ወርልድ ፖፑሌሽንስ ኮንትሮል 83% ኦፍ ዘ ወርልድስ ኢንካም። 20% የሚሆኑት በጣም ሀብታም የሆኑ የዓለም ቱጃሮች የዓለምን 83% ሀብት ይዘውት ያለ እነሱ ናቸው። ይህን ነገር የማርክስ ቲዮሪ ይተቻል። while the poorest 20% peoples control just 1%. exploitations of labor shows no sign of lessening። እንግዲህ ይሄ ነገር የሌበር ኤክስፕሎይቴሽንን ያሳያል ማለት ነው። ለምን 20% የሚሆን ህዝብ የዓለም ህዝብ 1% ብቻ ኢኮኖሚያቸው ያዘው። እነዛኞቹ 20% ቱጃሮቹ ደግሞ 80%ቱን ኢኮኖሚ እነሱ ሰብስበው ይዘውታል ማለት ነው። ስለዚህ ይህ ምንን ያሳያል? ኤክስፕሎይቴሽን ወይም ብዝበዛን ያሳያል ብሎ ያምናል። ኢን አዲሽን ቱ ዘ አብ ሜንሽንድ ፋውንዴሽናል ቲዎሪስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ ዘ ፎሎዊንግ 3 ኮንቴምፖራሪ ቲዎሪስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ አር ኦልሶ ወርዝ ኮንሲደሪንግ። እንግዲህ ከዚህ በታች ደግሞ የተዘረዘሩ ሌላ 3 ኮንሲደር መደረግ ያለባቸው ኮንቴምፖራሪ ወይም በቅርቡ የመጡ ቲዎሪዎች አሉ። እነሱ ምንድን ናቸው? አንደኛው ሃይብሪድ ቲዎሪ ወይም ደግሞ ሃይብሪድ ቲዎሪ ይባላል። ኮንቴኒንግ ኤሌመንትስ ኦፍ መርቻንታሊዝም፣ ሊበራሊዝም ኤንድ ማርክሲዝም። እንግዲህ ከሶስቱም አሪፍ የሚባሉ ኤሌመንቶችን ይዟል። ሃይብሪድ ወይም ሄጅመኒክ የሚባለው ማለት ነው። ኢትስ ክሎዘስት አሶሲዬሽን however is with መርቻንታሊዝም። እንግዲህ ከመርቻንታሊዝም ጋር ግን በጣም ክሎዝ የሆነ መርቻንታሊዝም ቅድም እንደነገርኳችሁ ስቴት አክተር በጣም ከፍተኛ የሆነ ኢንፍሉዌንስ ኢኮኖሚ ላይ ማሳደር አለበት ብሎ የሚያምን ቲዮሪ ነው። the basic arguments of hegemonic state theory is simple. the root cause of the economic troubles that bedeviled Europe and much of the world in the Great Depressions of 1920s and 30s was the absence of benevolent hegemon። ይህ ምን ማለት ነው? ይሄኛው ቲዮሪ ምን ብሎ ያምናል? ሄጅመኒክ ቲዮሪ። ሄጅመን ማለት አንድ ሊደር የሆነ ሀገር ለዓለም ኢኮኖሚ ዲፕሬሽን ሲመጣ ሪስፖንሲቢሊቲ የሚወስድ ዲፕሬሽንም እንዳይመጣ የሚከላከል አንድ ሄጅመኒክ ሀገር መኖር አለበት ብሎ የሚያምን ቲዮሪ ነው። ለምሳሌ ዛሬ ላይ አሜሪካ ሄጅመን ናት ብለን አስዩም ብናደርግ የዓለም ዲፕሬሽን ሲመጣ በዓለም ላይ ያሉ ሀገራት እንዴት ነው ኢኮኖሚካል መውደቅ መዋዠቅ ሲከሰትባቸው እነሱን የመርዳት እነሱን በንግድም በስትራቴጂም የመደገፍ ኃላፊነት ያለበት አንድ ሄጅመን ሀገር መኖር አለበት ብሎ የሚያምን ቲዮሪ ነው ሃይብሪድ ወይም ደግሞ ሄጅመኒክ ስቴት ቲዮሪ ማለት። that is a dominant state willing and able to take responsibility in the sense of acting as an international leader of as last resort as well as a consumer of last resort። እንግዲህ እንደ ሪስፖንሲቢሊቲ በመውሰድ የዓለም ዲፕሬሽንን መቋቋም የሚችል አቅም ያለው ሀገር for the smooth operations of the international or economic system as a whole። እንግዲህ ስሙዝ ለማድረግ ኢንተርናሽናል ሲስተሙን ወይም ኢኮኖሚክ ሲስተሙን አንድ ሄጅመን የሆነ ወይም ሊደር ሀገር ያስፈልጋል ብላችሁ ባጭሩ ትይዙታላችሁ ማለት ነው። ሴከንድ ስትራክቸራሊዝም is a variant of Marxism perspective and starts analysis from a practical diagnosis of the specific structural problems of the international liberal capitalist economic system whose main feature is center periphery or dependency relationship። እንግዲህ ይሄኛው ደግሞ center periphery ወይም ደግሞ dependency relationship between south and north which resulted in unequal or trade and investment ላይ unequal የሆነ ኤክስቼንጅ እንዲኖር ያደርጋል ነው። አንዱ በአንዱ ላይ ዲፔንድ እንዲሆን ማለት ነው። ይሄኛው ስትራክቸራሊዝም የሚባለው ብዙ ጊዜ ከካርል ማርክስ ቲዮሪ ጋር ምንድነው አታች ልታደርጉት ትችላላችሁ። ይሄኛውም ልክ እንደ ካርል ማርክስ ቢትዊን ፑር ኤንድ ሪች ወይም ደግሞ ካፒታሊስት ኤንድ
ምንድነው የጉልበት ሰራተኛውና ነጋዴው። ይሄኛውም የሚለው ልክ እንደዛው በሀገር ደረጃ ከፍ ቢልም እንኳን ማለት ነው። it spread from Latin America to the another countries in Asia and Africa in 1950s and advocates import substitution based on protectionist policies and the domestic promotions of manufacturing over agricultural and other types of primary production። እንግዲህ በላቲን አሜሪካ እና በኤዥያ እና በአፍሪካ መካከል ያሉ ደሃ ሀገራት እና በኖርዝ በኩል ደግሞ እነ ኖርዝ አሜሪካ ሊሆን ይችላል ብቻ ሀብታም ሀገራትና ደሃ ሀገራት መካከል ያለ ሪሌሽንሽፕ ልክ አይደለም። ቢኮዝ ሀብታም ሀገራት ደሃ ሀገራትን የሚበዘብዙበት ሪሌሽንሽፕ ነው ብሎ የሚያምን ቲዎሪ ነው፣ ስትራክቸራሊዝም ቲዎሪ ማለት ነው። the last one is developmental state approach የሚባል ቲዎሪ ነው። realizing the failures of neoliberal development paradigm in the 1980s in solving economic problems in developing countries, various writers suggested the developmental state development paradigm as an alternative development paradigm። እንግዲህ ይሄ ዴቨሎፕመንታል የሚባለው ቲዎሪ ማለት ነው the concept of development state is a variant of mercantilism ይለያል ከመርቻንታሊዝም and advocates for the robust role of the state in the process of structural transformation። እንግዲህ እንደ ከመርቻንታሊዝም ይለያል። ኦፍ ኮርስ ግን ልክ እንደ መርቻንታሊዝም ይሄኛው መንገዱ ቢለይም እንደ መርቻንታሊዝም የስቴት ሮል መኖር አለበት ብሎ የሚያምን ነው። the term developmental state thus refers to a state that intervenes and guides a direction and pace of economic development። ይሄ ኢኮኖሚክ ዴቨሎፕመንት ፔስ እንዲያደርግ ወይም ደግሞ ከፍ እንዲያደርግ እንዲፈጠን ማለት ነው። ዴቨሎፕመንት እንዲፋጠን ገቨርንመንት ወይም ደግሞ ስቴት በኢኮኖሚ ህግ በማውጣት ሊሆን ይችላል። የኢኮኖሚ ጥናቶችን በኤጀንቶች በኩል በማጥናት ሊሆን ይችላል። እነዚህን በማድረግ ጣልቃ ሊገባ ይገባል ብሎ የሚያምን ቲዎሪ ነው ማለት ነው። በመጨረሻ some of the core features of developmental state የሚባሉ አሉ። እነሱም አንደኛው ስትሮንግ ኢንተርቬንሽኒዝም ነው። የዴቨሎፕመንታል ስቴት ባህሪ አንደኛው ስትሮንግ ኢንተርቬንሽኒዝም ነው። ምን ማለት ነው? ኢንተርቪን ያደርጋል፣ ጣልቃ ይገባል ገቨርንመንቱ። ability to use a set of instruments such as ታክስ። አያችሁ ታክስ ዛሬም ድረስ የትም ዓለም ያለ ነገር ነው። ታክስ ግዴታ ነው። ክሬዲት፣ ሳብሲዲ፣ ክሬዲት ማቅረብ፣ ድጎማ ማቅረብ፣ ኢምፖርት ኮንትሮልስ፣ ኢምፖርትን ኮንትሮል ማድረግ። ለምን? አገር ውስጥ የሚያመርቱ ኢንዱስትሪዎች እንዳይዳከሙ፣ ኤክስፖርትን ፕሮሞት ማድረግ፣ አገር ውስጥ የሚያመርቱ ኢንዱስትሪዎችን የተለያዩ ሴታፖችን በማመቻቸት ወደ ውጭ ሀገራት ኤክስፖርት አድርገው እንዲሸጡ ለማድረግ ኤንድ ታርጌትድ ኤንድ ዳይሬክት ፋይናንሻል ኤንድ ክሬዲት ፖሊሲስ። ዳይሬክት የሆነ ክሬዲት እና ፋይናንሻል ፖሊሲን እንትን ማለት ማቅረብ። ኢንስትሩመንትስ ዛት ቢሎንግ ቱ ዘ ሪልም ኦፍ ኢንዱስትሪያል ትሬድ ኤንድ ፋይናንሻል ፖሊሲስ። እንግዲህ እነዚህ ነገሮች ከኢንዱስትሪያል ከፋይናንሻል ኤንድ ከትሬድ ፖሊሲ ጋር የተያያዙ ናቸው። ስለዚህ በዚህ ጋር ስትሮንግ የሆነ ጣልቃ ገብነት በገቨርንመንት ይኖራል ማለት ነው ዴቨሎፕመንታል ላይ። ዜን ኤግዚስተንስ ኦፍ bureaucracy's approach to efficiency and effectively implement the planned process of development። እንግዲህ ኤግዚስተንስ this means አለ ማለት ነው። ምን ቢሮክራቲክ ማለት የመንግስት አሰራር ተዋረድ ማለት ነው። የመንግስት አሰራር apparatus of to efficiently and effectively implement the planned process of development። እንግዲህ እነዛ ከላይ የጠቀስኩላችሁ ስትሮንግ ኢንተርቬንሽን ላይ ሰቻስ ለምሳሌ እንደ ሳብሲዲ፣ ዳይሬክት እንትን ክሬዲት፣ ሳብሲዲ፣ ኤክስፖርት ፕሮሞሽን፣ ዜን ኢምፖርት ኮንትሮል፣ ክሬዲት አሲስታንስ ምናምን እነዚህ ነገሮችን ለማስፈጸም ደግሞ ገቨርንመንት ቢሮክራሲ ወይም ደግሞ የገቨርንመንት አደረጃጀት ያስፈልጋል ማለት ነው። እንደዛ ነው የሚለው። ኤግዚስተንስ ኦፍ አክቲቭ ፓርቲሲፔሽን ኤንድ ሪስፖንስ ኦፍ ዘ ፕራይቬት ሴክተር። አክቲቭ የሆነ ፓርቲሲፔሽን ይኖረዋል። ነገር ግን ቶታሊ ደግሞ ፕራይቬት ሴክተሩን ደግሞ እንዳይሰራ ይከለክላል ማለት አይደለም። ፕራይቬት ሴክተሩ አለ፣ ግን እያንዳንዱ ነገር በመንግስት እይታ ውስጥ ሆኖ ማለት ነው። Then regime legitimacy built on development results that ensured the benefits of development are equitably shared። እንግዲህ እነዚህ ደግሞ በገቨርንመንት በኩል ያሉ እድሎች ኢኳል በሆነ ወይ ሼርድ ይደረጋሉ ማለት ነው። ኦኬ